የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል። ጥርሳችን ንጹህ አልሆነም የምንለው ጥርሳችንን ሳንቦርሽ ምግብ ስንበላ መጥፎ ጠረን ሲመጣ ቢጫ ሲሆን ጧትና ማታ ካልቦረሽን የጥርስ መቦርቦሽ ያጋጥመናል። እንዴ ቢጫ ቆየሽ እኮ ጨረስክ በልተህ? ምን ሆነሽ ቆየሽው? ወይ ብቻቻ ጥርሴን እየቦረሽኩ ነበር የቆየሁት። አንተም አሁን ጥርስን ቦርሽ። አሃ ከምግብ በኋላ ጥርሴን መቦረሽ አለብኝ ማለት ነው? አዎ ኢትዮጵስ እንዳለችው ሁሌ ጧትና ማታ ከምግብ በኋላ ጥርስን በደንብ መቦረሽ ያስፈልጋል። ትናንትና እኮ ጥርሴን ቦርሻለሁ። እንዴ ቡቻቻ ሁሌም ጧትና ማታ የጥርስን ጤና ለመጠበቅ መቦረሽ አለብህ። አሃ ልክ ነሽ ቢጣ። እንደውም ቡቻቻ አንድ ቦታ ይዤ እሄዳለሁ። ኢትዮጵስ ዛሬ ዓለም አቀፍ የጥርስ ቀን ለ13ኛ ጊዜ ይከበራል። መሪ ቃሉ ምን እንደሆነ ታውቃለህ? ምንድነው? ጧትና ማታ በፈገግታ። አሃ ኢትዮጵስ በጧት ሄደችው እዛ ነው ማለት ነው? እዛ ነው። ስለዚህ ኢትዮጵስ ጋር እንሂድ። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል። ጤናማ አፍ ለጤናማ ሕይወት። ዛሬ እንግዲህ የተገናኘንበት ዋናው ዓላማ የአፍና የጥርስ ጤና ቀንን ለማክበር ነው። ለ13ኛ ጊዜ በዓለም አቀፍ ደረጃ ይከበራል። ቡርሽ ጥርሳችንን ሁሌ ጧት ማታ ዙሪያውን ላይና ታች ቡርሽ እስኪጸዳ ቡርሽ ጥርሳችንን እንዳይበሰብስ ቡርሽ ከዳር ቡርሽ ከማል ጀርም ያስወግዳል። ቡርሽ አንድ ላይ ከማማ አባባ ጠንካራ ይሁን ጥርሳችን ሲግናል ለሁላችን። ስሜ ሉል መብራቱ ይባላል። የዩኒሊቨር ድርጅት የሲግናል ብራንድ ማናጀር ነኝ። ዛሬ ፕሮግራሙን ያዘጋጀ ነው ከኢትዮጵያ ጥርስ ባለሙያዎች ማህበር ጋር በመተባበር ለሁሉም ልጆች የጥርስ ጤናን አጠባበቅ ለማስተማርና ያንንም ትምህርት ይዘው ጧት ማታ በፈገግታ በሚል መልእክት ፕሮግራም ለማዘጋጀት ነው። ይህም ፕሮግራም በዚህ በትልቁ ባዘጋጀኑም እንዳደረግ ነው በ460 ትምህርት ቤት ውስጥ በ17 ከተማ ውስጥ በመሳተፍ 500 ሚሊዮን ሰው በዚች አንድ ወር ውስጥ ለመድረስ ነው ያሰብነው። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል። እጃችሁ ወደ ላይ አንድ ጊዜ እጃችሁ ወደ ላይ አንድ ጊዜ እጃችሁ አይታይም። እስኪ ወደ ላይ ለመስመር 1 2 3 እጃችሁ አይታይም። እስኪ የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል። ተረት በአፍ ውስጥ የሚኖሩ ጥርሶች ነበሩ። ከጥርሶቹ መካከል አንዱ ጥርስ የጥርስ ብሩሽ፣ ሳሙና አይወድም ነበረ። ታዲያ አፍ ውስጥ ገና ውሃ ሲገባ ገና የጥርስ ሳሙና ሲገባ ኢትዮጲስዬ ምን ያደርጋል? ደብቅ ይላል። አንድ ቦታ ላይ ይሄድና ደብቅ ይላል፣ ይደበቃል። በጣም ነው የሚፈራው። ከዛ በኋላ ሁሉ ጊዜ እሱ የጥርስ ሳሙና ማይነካው የጥርስ ብሩሽ ማይነካው። ታዲያ ምን እየሆነ መጣ? እየጠቆረ እየተበላሸ መጣ። ምን እየሆነ መጣ? የጥርስ ሳሙናና የጥርስ ብሩሽ ሲገባ ምን ይላል? ይደበቃል። ከዛ በኋላ በጣም ሁሉም ጥርሶች አመቱ። ምን አሉ? ይህ ጥርስ እኛንም ያሳምመናል፣ እኛንም ያበላሸናል። ስለዚህ ምን አሉ መሰላችሁ? ይነቀል። ምን አሉ? ይነቀል፣ ይወገዳሉ። በዚህ ጊዜ ያ ጥርስ ደነገጠ፣ በጣም ደነገጠ። ለምን ደነገጠ? ሊወገድ ስለሆነ፣ ሊነቀል ስለሆነ፣ ሊጣል ስለሆነ ደነገጠ፣ በጣም ደነገጠ። ከዛ በኋላ እባካችሁን አንድ ድል ስጡኝ እባካችሁን ሲል አልሰሙትም። ምክንያቱም
ጠቁረሃል፣ ተበላሽተሃል፣ እኛንም እያሳመምከን ነው። ስለዚህ መነቀል አለብህ አሉት። እሺ ወይ ከኔ የተሻለ አማክሩ ሲል ሐኪም ጋር ትሄድና ምን ትሆናለህ አሉት። እያለቀሰ እየተንቀጠቀጠ እየፈራ የጥርስ ሐኪም ጋር ሄደ። የጥርስ ሐኪሙ ጋር ተንበረከከ። እባክህ ይቅር በለኝ፣ እኔ ከዛሬ ጀምሮ ውሃ ሲመጣ አልፈራም፣ ሳሙና ሲመጣ፣ ጥርስ ብሩሹ ሲመጣ በደንብ እጸዳለሁ፣ ለዛሬ ግን አታስወግደኝ አለ። እስቲ ጉዳትህ ታይቶ በቀላሉ ከታከመ አትወገድም አለ። ሲያየው በቀላሉ መታከም የሚችል ነበርና ምን አደረገ መሰላችሁ? ታከመና ከዛን ጊዜ በኋላ ከሌሎች ጓደኞቹ ጋር አብሮ ንጹህና ነጭ ጤናማ ሆኖ ኖረ ይባላል። ተረቴን መልሱ። ዳቦ ከሌለ ከጥርሶቹ መካከል ያለው አንዱ ጥርስ ሳሙናና የጥርስ ሳሙናና ብሩሽ ሲመጣ ምን ይል ነበር? ከዛ በኋላ ምን ያደርጋል? አጨብጭቡለት። የዓለም የአፍ ጤና ቀን የዝግጅት ስፖንሰር ሲግናል። ዛሬ የአፍና የጥርስ ጤና ቀንን እያከበርን ነው አይደል? ለስንተኛ ጊዜ እየተከበረ እንዳለ የሚያውቅ ልጅ ማን ነው? ለስንተኛ ጊዜ ነው? ለ13ኛ ጊዜ። መሪ ቃሉስ ምንድነው? ጠዋት ማታ ለራሳችሁ በደንብ አጨብጭቡ። በደንብ ዓላማው ጠዋት ማታ በፈገግታ ነው። የኢትዮጵያን ልጆችና ሁሉንም የኢትዮጵያን ህብረተሰብ ቢያንስ በቀን አንዴ ጥርሱን መቦረሽ አለበት። እኛም ሬኮመንድ የምናደርገው ጠዋት ማታ በፈገግታ በሚለው ዳይሬክሽን በቀን 2 ሰው መቦረሽ አለበት፣ ግን ቢያንስ በቀን አንዴ ደግሞ ግዴታ ነው በሚለው መልእክት ኢትዮጵያን ጥርስ ለመንከባከብና ፈገግታችንን ለመጠበቅ ጠዋት ማታ በፈገግታ በሚለው ፕሮግራም ከሲግናልና ከኢትዮጵያ የጥርስ ባለሙያዎች ማህበር ጋር በመተባበር ያቀረብነው ዝግጅት ነው። እንደነገርኳቸው 460 ትምህርት ቤት ውስጥ እንቀጥላለን። እኛ ዛሬ የመጣ ነው ከኢትዮጵያ የጥርስ ባለሙያዎች ማህበር ነው የመጣ ነውና ዛሬም እዚህ የተገኘነው ለምንድን ነው? እናንተ እንዴት ነው ጥርሳችሁ መቦረሽ ያለባችሁ፣ ሁሉም ተማሪ እዚህ ያለው ተማሪ ጠቅላላ ጤነኛ ጥርስ የሚኖረው እንዴት ነው የሚለውን ለማስተማር ነው ማለት ነው። ጥርሳችንን የሚጎዱ ነገሮች ምንድን ናቸው? እሺ ቸኮሌት፣ እሺ ከረሜላ፣ እሺ ማስቲካ፣ እሺ ጣፋጭ ከበላን በኋላ መቦረሽ ያለብን ለምንድን ነው? ጥርሳችን ስለሚበላሽ፣ እሺ ስኳር ስላለው፣ ጎበዝ። ስለዚህ ጣፋጭ ምግቦች እንደሌላው ምግብ የሚጎዱ ለምንድን ነው? ጣፋጮቹ የሚጎዱ ለምንድን ነው? ስኳር ስላላቸው በውስጣቸው። እነሱ ስኳሮች ደግሞ ከምራቃችን ጋር አንድ ላይ የሆኑና አፋችን ውስጥ ካለው ባክቴሪያ ጋር አንድ ላይ ሆኖ ምን ይፈጥራሉ? ጥርሳችንን ይቦረብሩታል። ይሄ ምንድን ነው? ትንሽዬ አተር የምታክል ሳሙና እጅ ላይ ቁጭ እናደርጋለን። ከዛ በኋላ አያያዛችን እንዴት ነው የሚሆነው? አያያዜን እዩት። እንደዚህ አይደለም፣ እንደዚህ አድርገን መቦረሽ እንጀምራለን። ከዛ ይሄንን የኋለኛውን ከቦረሽን በኋላ በደንብ ከጸዳን በኋላ ወደፊተኛው እንመጣለን። ከዛ ወደፊቱ እየጸዳን እንመጣና ከዛ ይሄኛውን ሳይድ ይጸዳል። ለ2 ደቂቃ ነው የምናጸዳው። ጠዋት ማታ በፈገግታ ለመሆን ደግሞ ጥርሳችን ንጹህ መሆን አለበት ማለት ነው። የዓለም የአፍ ጤና ቀን የዝግጅት ስፖንሰር ሲግናል። ሰላም ልጆች እንዴት ናችሁ? ዶክተር ፋሲካዊት እባላለሁ። ከኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ነው የመጣሁት። ዛሬ ስለ አፍ ጤናችን እናወራለን። ስለዚህ አፍ ምን ማለት ነው? አፍ ማለት ጣፋችን፣ ጥርሳችን፣ ምላሳችንና ከንፈራችንን ያጠቃልላል። ይህም ስንል እንዴት አድርገን ነው የምንንከባከበው? ጣፋጭ ታበዛላችሁ እንዴ? ጣፋጭ ማብዛት አያስፈልግም። አፋችሁን ታጸዳላችሁ፣ ጥርሳችሁን ትቦርሻላችሁ። ስለዚህ መቼ ነው መቦረሽ ያለብን? በቀን 2 ጊዜ ነው፣ ጠዋትና ማታ። ዘወትር በቀን 2 ከቁርስ ከእራት በኋላ ጥርሳችንን ልንቦርሽ ቃል እንገባለን። አሁን ዛሬ የምናከብረው በዓለም ደረጃ ለ13ኛ ጊዜ የሚከበረው የአፍና የጥርስ ጤና ቀን ነው። ከኢትዮጵያ የጥርስ ባለሙያዎች ማህበር ጋር በመተባበር በመላው ኢትዮጵያ
ከ420 በላይ ትምህርት ቤቶች ተመሳሳይ ፕሮግራም አለው። በዚህ ፕሮግራም ከግማሽ ሚሊዮን ተማሪዎች በላይ እንደርሳለን ብለን እናስባለን። ቅድም እንደሰማችሁት ጠዋት ማታ በፈገግታ አይደለም፣ ለፈገግታችን ቢያንስ በቀን 2 ጊዜ ጥርሳችንን መቦረሽ አለብን። መቼ ነው ጥርሳችንስ ከጸዳን በኋላ ህመም ካለው ማወቅ የምንችለው? ፊታችሁን ስትታጠቡ መስታወት ላይ ጥርሳችሁ ላይ የተለየ ከለር ካያችሁ ህመም ካለው ለወላጆቻችሁ አሳውቁና ሕክምና መሄድ ይኖርባችኋል ማለት ነው። ጣፋጭ በምንበላበት ጊዜ ደግሞ መቼስ ልደት አለ አይደል እንዴ? ጣፋጭ እንበላለን። ጣፋጭ ስንበላስ ምንድነው ማድረግ ያለብን? ወዲያው ሮጠን አፋችንን በውሃ ማጽዳት አለብን። ተግሞጥሞጦ ትፍት ማድረግ ያስፈልጋል። እሺ ልጆች፣ አመሰግናለሁ። ዩኒቨር ኢትዮጵያ እዚህ የሚያመርተው ጥርስን ከመቦርቦር የሚከላከለውን ነው። የጥርስ ሳሙና የተለያየ አይነት ጥቅም አላቸው። ላፍ ጠረን አላቸው፣ ጥርስን ነጭ ለማድረግ አላቸው፣ ጥርስን ከመቦርቦር የመከላከል አለ። ኢትዮጵያ ውስጥ እየተመረተ ያለው አሁን ጥርስን ከመቦርቦር መከላከል ስለሆነ ጥርሳችሁን ጠዋትና ማታ እየፋቃችሁ እየቦረሻችሁ ከመቦርቦር ተከላከሉ። ስሜ አብርሃም ከተማ ይባላል። ጥርሳችንን ሳንቦርሽ ምግብ ስንበላ የጥርስ መበላሸትን ያስከትላል። ስሜ ብርሃን አባድ ይባላል። ክፍሌ 2ኛ ቢ ነው። በየቀኑ ጠዋት ጥርሳችንን መቦረሽ አለብን። ስሜ ኢዮብ አረጋዊ ይባላል። ክፍሌ 4ኛ ቢ ነው። ጥርሳችን ንጹህ አልሆነም የምንለው መጥፎ ጠረን ሲመጣ ቢጫ ሲሆን ጣፋጭ ነገሮችን ስንበላ ይቦረበራል። ስለዚህ ጥርሳችንን ጠዋትና ማታም ሁሌ መቦረሽ አለብን። ስሜ ናትሌን ይባላል። ክፍሌ 3ኛ ቢ ነው። ጥርሴ ለመቦረሻው ምግብ ከተመገብኩ በኋላ ቡርሽ ጥርሳችንን ሁሌ ጧት ማታ ዙሪያውን ላይና ታች ቡርሽ እስኪጸዳ ቡርሽ ጥርሳችንን እንዳይበሰብስ ቡርሽ ከዳር ቡርሽ ከማል ጀርም ያስወግዳል። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል። ዶክተር ማሪት እባላለሁ። ዛሬ የመጣ ነው የጥርስ አጠባበቅን ለህፃናቶች ለማሳየት ነው። ዲሞንስትሬሽን ደግሞ ዶክተር ቤተአብ ትሳያቸዋለች። ሰላም ልጆችዬ፣ ዶክተር ቤተአብ እባላለሁ። ዛሬ ደግሞ የምናየው እንዴት ጥርሳችንን ማጽዳት እንዳለብን ነው። ጠዋት ላይ ከእንቅልፋችን ከተነሳን በኋላ ጥርሳችንን እንቦርሻለን። ማታ ደግሞ ምግብ ከበላን በኋላ ለመተኛት ስንል እንቦርሻለን ማለት ነው። ስለዚህ ደግሞ እንዴት ደግሞ እንደምንቦርሽ ደግሞ አሳያችኋለሁ ማለት ነው። አሁን ጥርሳችንን ይሄ ጥርስ እንደሆነ የእናንተ ጥርስ እንደሆነ አስቡት። መጀመሪያ የምናደርገው የጥርስ ሳሙና አለ። በዚህ ሙሉ ያህል ሳይሆን ባቄላ የምታክል ትንሽዬ አድርገን ከዛ በኋላ ከላይ ወደ ታች እያደረግን ቀስ እያልን እንቦርሻለን ማለት ነው። ቡርሽ ዞትር ጠዋት ቡርሽ ዞትር ማታ ቡርሽ ንጹህ ትንፋሽ ቡርሽ ውብ ፈገግታ። ምላሳችን ደግሞ መጸዳት አለበት ማለት ነው። ለምን ብለን ደግሞ ከጠየቅን ምላሳችን ላይ ምግቡ ይጠራቀማል፣ ባክቴሪያዎች የመቀመጥ ቻንስ አላቸው። ስለዚህ ሁሌም ምላሳችንን ደግሞ ማጽዳት አለብን ጥርሳችንን ካጸዳን በኋላ ማለት ነው። ስለዚህ ምላሳችንን ደግሞ ቀስ አድርገን እናጸዳለን ማለት ነው። አሁን ሌላው ደግሞ ምንድነው ልጆችዬ፣ ጥርሶች ይቦረቦራሉ አይደለ? ካልተጸዱ ጥርስ እንዳይቦረቦር ወይም ደግሞ ለመቦርቦር የሚረዱ ነገሮች ምንድን ናቸው? ጥርስን እንዲቦረቦር የሚያደርጉ ካቪቲ ፎርም እንዲደረግ የሚያደርጉት ምንድን ናቸው የሚለውን ስናይ ብዙ ጊዜ ጣፋጭ መመገብን ነው። ልጆችዬ ጣፋጭ መመገብን መቀነስ አለባችሁ ማለት ነው። ምክንያቱም ጣፋጩ ይገባና እነዚህ ጎድጓዳ ቦታዎች ላይ ያሉት ላይ ይገባና ይቀመጣል። በዚህ ሰዓት በሚቀመጥ ሰዓት ጊዜው በረዘመ ቁጥር የመቦርቦር ቻንስ ይኖረዋል ማለት ነው። ስለዚህ ምን ማድረግ አለብን ስንል ደግሞ አመጋገባችንን ማስተካከል አለብን ማለት ነው አይደለ? እንደገናም ደግሞ ውሃ በመጠጣት ማስተካከል እንችላለን ማለት ነው። ስለዚህ ኔክስት ታይም ላይ በሚመጣ ሰዓት የእናንተ የሁላችሁም ጥርስ ቆንጆ ሁኔታ ላይ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ።
ይባላል። የ5ኛ ኤ ክፍል ተማሪ ነኝ። ዛሬ ዓለም አቀፍ የጥርስ የመቦረሽ ቀን ሲሆን ጥርሳችን የሚበላሸው ወይም ጥርሳችን ላይ ጉዳት የሚደርሰው ጧትና ማታ ካልቦረሽን የጥርስ መቦርቦሽ ያጋጥመናል። በመሆኑም የጥርስ መቦርቦሽ ከሚያጋጥመን ይልቅ ጥርሳችንን ጧትና ማታ በንጽህና መጠበቅና በንጽህና በሲግናል ጥርሳችንን መቦረሽ ያስፈልጋል። ስሜን ኢፔል ገስጥ ይባላል። አሁን ማቀርብላችሁ ግጥም ነው። የግጥም ርዕስ ኢትዮጲስ። ልጆች ደስ ይበለን ኢትዮጲስ መጣችልን። ተረት ውዝዋዜ የፓፒ ትዕይንትን በአስገራሚ ሁኔታ ልታቀርብልን፣ በአስገራሚ ፕሮግራሞቿ እኛን ልታዝናናን፣ በአእምሯችን ደስታ ሀሴትን ልታሞላልን ኢትዮጲስ መጣችልን የደስታችን ምንጭ። ቡርሽ ቡርሽ አንድ ላይ ከማማ አባባ ጠንካራ ይሁን ጥርሳችን ሲግናል ለሁላችን። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል። ፈገግታ